ከቱር ጋር የተያዘው ዘርፍ በተለይ በጣም ለእንደዚህ አይነት ነገር የተመቸ ለምዝበራ በሚመስል መልክ አሁን ቅርብ ቀን እኔ ጋር እንደዚህ አይነት ጥቆማ መጣ። ከዚያ በአግባቡ ስርዓቱን ፕሮሲጀሩን ጠብቆ መሄድ ስላለበት የናንተ ሙከራ ሳይታወቅ እንደ ቅሬታ ይሄንን ነገር ዝም ብሎ ስርጭት ላይ ማብቃት ተገቢ ስለማይሆን ወደ እናንተ ነው የመራሁት ቃልቲ ጉምሩክ። ከዛም እዚህ ሄድ ኦፊስ ድረስ የመጣበት ሁኔታ አለ። ግን እስካሁን ተኝተውበታል። ጉዳዩ ምንድነው? ወደ 3 ሌክሰስ ቪኤት መኪኖች የሚሆኑ ለዚህ ለቱር ስራ ገብተው ነገር ግን ሰውየው ያስገባቸው አካል ቤቱ ግቢ ውስጥ እንዳቆመ ከጠቋሚው ጋር እናንተ ሰራተኛ ሄዶ አረጋግጧል። ግን ህጉ ክፍተት ስላለበት እንዴት አርጌ ሊያዘው የሚል የሆነ እንደገና በዚያኛው በኩል እንደዚህ አይነት ነገር ሊኖር ይችላል የሚልም ጥርጣሬ በዚህኛው በኩል አድሯል። ግን ለቱር አገልግሎት ውሏል ሲባል ደግሞ የተሳሳተ ሰነድ ተዘጋጅቶ እዚያው ይሄ አስመጪው ሰውዬ ጋር ሌላ ፋብሪካ አለው እዛ ከሚሰሩ አካላት ጋር የውሸት ውል ገብቶ ሰዎቹ በዛ በተባለው ውል ውስጥ እንኳን ቱር ሊያረጉ እዚያው ሰራተኛ ናቸው እዚያው ሲሰሩ የነበረ መሆኑ ይታወቃል። የመኪኖቹ እንቅስቃሴን በኪሎ ሜትር ማወቅ ስለሚቻል ቱርም ከሆነ በቆረጠው ቫት ምናምንም ማወቅ እየተቻለ በተለያየ መልኩ አረጋግጦ እርምጃ መውሰድ እየተቻለ አሁን ይሄ ጥቆማኔ ጋር ከመጣ 3 ወር በፊት አስቀድሞ ነው። ግን እስካሁን የተደረገ ነገር አለመኖሩን ይልቁንም ከለላ ያጣበት ሁኔታ ተፈጥሮ ጠቋሚው በብዙ ችግር ውስጥ መሆኑን የተመለከተ መረጃ ስቲል እየነገረኝ ነው የሚገኘውና ትግምገማችሁ ላይ ቀደም ሲል ነግረውኛልና የተጠናከረ የሰው ኃይል ፈጥረናል የሚል ነገር አለ። ግን ነው ወይ በደንብ ማጥራት አይጠይቅም ወይ? ከዚህኛው እንኳን አኳያ ስመለከት በተለያየ መልኩ ይሄንን ለቱር የተፈቀደ መኪና ለሌላ አገልግሎት እየዋለ መሆኑን ሰውየውም ልቦና ያቃል። ግን ህጉ ክፍተት ስላለበት የሚል መልስ ነው የሚሰጠውና እንዲህ ያሉ ነገሮች ላይ ቶሎ እርምጃ እየወሰዱ ከሜዳ አኳያ አሁንም ምትፈልጉት ወይም ሀገሪቷ ምትፈልገው ደረጃ ላይ ነው ወይ ጉምሩክ ያለው የሰው ኃይል በተለይ ቀደም ሲል ካሉት ከቀረጥ ነፃ መብትም ጋር የተያዘ አንዱ ቀዳዳ ስለሆነ እንግዲህ የተሰጠው የቀረጥ ነፃ መብት በአገሪቷ ደረጃ በጣም ከፍተኛ ቁጥር ያለው ነው። እንደነገርኩ የ2014 ብቻ የወሰነ እንደሆነ ወደ 89 ቢሊዮን ብር የተገመተ የተለያየ የቀረጥ ነፃ መብት ተሰጥቷል። ስለዚህ እነዚህን ሁሉ በአንድ አመት ጊዜ ውስጥ የጉምሩክ ኮሚሽን ተቆጣጥሮ ጨርሳቸዋል ማለት አንችልም። በመሰረቱ ይሄ ማለት ስቲል እኔ ይሄንን ለኤክስኪዩዝ ማቀርቡ አይደለም። ከመጀመሪያውኑ የቀረጥ ነፃ መብቱ የተፈቀደላቸው አካላት ለተፈቀደላቸው ዓላማ ብቻ የሚያውሉ ስለመሆናቸው ከህሊናቸውም ጋር ከህግም ጋራ እና ከፈቀደላቸው አካል ጋራ የገቡትን ስምምነት በታማኝነት መፈጸም አንድ ጉዳይ ነው ብዬ ነው የምወስደው። ለመጀመሪያው ጉምሩክ ባልተቆጣጠራቸው ጉዳዮች ላይ ኃላፊነቱን መውሰድ አለበት፣ ምንም ጥያቄ የለውም። እያልኩ ያለሁት ግን ባለን ሰው ኃይል በተነጻጻሪ ከፍተኛ የሆነ የቀረጥ ነፃ መብት አላግባብ የተጠቀሙ አካላት እንግዲህ በጣም ኮምፕሊኬት የሚያደርግበት ጉዳይ አንተ ነው። ይሄ ጉዳይ መብቱን የወሰደው ሰው ብዛቱ ብቻ ሳይሆን ከወሰደው በኋላ አቢዩዝ የሚያደርግባቸው ዘዴዎች እና ከህግ ለማምለጥ የሚጠቀምባቸው ሲስተሞች በጠቅላላ እሱንም ጭምር ማወቅ፣ መከታተል፣ ማጥራት በትክክል ከህጋዊ ነው አይደለም የሚለውንም ጭምር በጥንቃቄ ማየት ያስፈልጋል። በሰው ኃይል ነው የሚሰራው። ሰው ስለሆነ ደግሞ ቅድም ያልከው በሽታ ውስጥ የሚወድቅም ሰው ሊያጋጥም ይችላል። እኔ የኮሚሽኑ አቋም ነው የማወራውና በግለሰብ ደረጃ በዚህ ደረጃ የሚወድቁ አካላትም ካሉ እግረ መንገዳችንን እኛ እየለየን እርምጃ እንወስዳለን። በጣም በርካታዎችን እርምጃ የወሰንበት ሁኔታ አለ። ከምንም በላይ ግን እኔ የቱሪን ለብቻ ወስደን ስንመለከት ሙሉ መረጃዎቹ ስላሉ በህጋዊ መልክ የገቡ ተሽከርካሪዎችን በመለከት ማለት ነው ከባና ቱሪዝም ጋር መጀመር ነውና ከብሔራዊ መረጃ ጋር ያልኩ ቅድም በዝርዝር የጀመርነው ስለሆነ ጨርሰ ነው የደረስንበትን ምዕራፍ ከናንተ ጋር ማየቱ በጣም ጠቃሚ ይመስለኛል። ለሶሳይቲም ግልጽ እናደርገዋለን። በዚህ ደረጃም ቢሆን የተወሰደው እርምጃ ቀላል ነው ሊል አልችልም።
ያነሳልኝ ቃሊቲን ስፔሲፊክ ጉዳይ ያው በግሌ እንደ አንድ ጉዳይ ይዤው የምከታተለውና በኦፍላይንም የምነግር ይሆናል። ስለ እውነት ለመናገር ግን እልህ አስጨራሽ የሆነ ትግል ነው የሚካሄደው። በዚህ ዙሪያ ላይ እልህ አስጨራሽ ትግል ነው የሚካሄደው። ለመንግስት ትላልቅ ፕሮጀክቶች የቀረጥ ነፃ መብት ያስገባን በጣም ሂውጅ እቃዎችን ያስገባ አካላትን ጭምር ይሄ እንግዲህ ይሄ አካል ተራ አይደለም። በጣም በርካታ ጡንቻ ያለው ነው እና ከዚህ ጋር ነው እንግዲህ የምትታገለው እለት ከዚህ ጋር ነው የምትታገለውና ቅድም ያልኩት 1.4 ቢሊዮን ብር በአንድ በኩል ኦዲት በማድረግ በሌላ በኩል ደግሞ በኢንተለጀንስ ስራዎቻችን ባረግናቸው ጠንካራ ክትትሎች እንግዲህ ይሄ በቀላል እንደማይመጣ አንዳንዴ ሰራተኞች ሳይሰሩ በህብረተሰቡ የሚመስለው የሆነ ተቀባብለው የሚመስለው አለና ግን አሁን እርሶ ከነገሩኝ አኳያ ጡንቸኞቹ በማስፈራራትም ሰራተኞቻችሁ ጭምር እኮ ምንድነው ከለላቸው ከእንደዚህ አይነት እንትን ጋር እሱ ደሞዙን ታሳቢ አድርጎ እንዴት አድርጎ ሚዛኑ እንዴት ነው የሚጠበቀው? እንግዲህ ይሄ ኃይል አንተን የቅድም አሁን ለምሳሌ ያነሳልኛል በተለያየ ተሽከርካሪ ለምሳሌ የኮንሶል ጀርባ ላይ ያልከውም ጭምር እሱንም ጨምሬ መልሳለሁ። ሉክ ይሄ አካል ባይዘው ተራ አካል አይደለም። ምክንያቱም ቀረጥ ነፃ መብት ሲባል ከመጀመሪያውኑ ሰውየው ቀረጥና ታክስ ያልተከፈለበት ነገር ግን ደግሞ ዜጎች በቆጠቡት ገንዘብ በብድር መልክ እንበለው በሆነ ሁኔታ ይሄንን ሀብት አግኝተው እነዚህን ተሽከርካሪዎች ደግሞ የሆነ ዓላማ ለማሳካት ቱር ሊሆን ይችላል ወይም ደግሞ ፋብሪካ ሊሆን ይችላልና በዚህ አግባብ የሚያገኘው ኃይል ይሄ ሲያንሰው ቀረጥና ታክስ ያልከፈለበት እንደ የተሰጠው ወይም የተተወለት መሆኑ ነው ሳያንሰው ነው አለፍ ያለ በህገወጥ መልክ የሚጠቀመው። ከዛም በላይ ደግሞ ለመቋጠር በምትሄድባቸው ርቀቶች የሚገጥም ቻሌንጅ በጣም ብዙ ነው። ማስፈራራት ብቻ አይደለም፣ የሞቱም አሉ፣ የቆሰሉ አሉ፣ ሲሪየስ የሆነ አደጋ የደረሰባቸው ባለሙያዎቻችን አሉ፣ የፌደራል ፖሊስ አካላት አሉ። ከዚህ ሁሉ ጋር ነው ትግሉ እና በአጠቃላይ የንግድ ስርዓታችን ውስጥ ያለው አደጋ የተፈቀደውን የቀረጥ ነፃ መብትን አለአግባብ መጠቀምን ጨምሮ በንግድ ስርዓታችን ውስጥ ያለው የኮንትሮባንድም የህገወጥም የንግድ ማጭበርበር አደጋው በጣም ጠንካራ ነው። ባይዘው እንደ ኮሚሽን ይሄንን ዛሬ አይደለም አዌር የሆነው 2011 በፊት የገነገነበት ሲስተም የሆነ ስርዓታዊ የሆነ እሱ ተይዞ የተመጣ ስለሆነ አሁን ደግሞ ከ2011 በኋላ ደግሞ አጠቃላይ ሀገራዊ ሁኔታ ያው ሁላችን የምናውቀው ስለሆነ እሱም እንደ አንድ አጋጣሚ የተለያየ አስተዳደር አካባቢዎችን ሊን መሆን ብቻ ሳይሆን ደግሞ ከታች ጀምሮ የመንግስት አካላትም የህዝብ አደረጃጀት አካላትም እና ሽማግሌን ባዮችም ጭምር ተደራጅቶም ጭምር የዚህ አካል ሆነው የሚታገሉን ያክል ነው እንግዲህ ኮሚሽኑ በዚህ አይነት አደጋ ውስጥ ሆኖ እነዚህ አደጋዎች ታክል ያደረገ የመጣው። ቴክኖሎጂ አጠቃቀማችሁስ እንዴት ነው? አሁን ለምሳሌ ፍተሻ ላይ ዝም ብሎ የሩዋንዳን እንኳን ብንመለከት በሌሎች በቴክኖሎጂዎች የታገዘ እንደዚህ በሰለጠኑ ሾች የታገዘ ለማንም የማያመልጥ ለድርድር የማይመች የፍተሻ ስርዓት አለ። እንዲሁም አምና ይመስለኛል የዚህ የግዢና የፋይናንስ ምናምን ቋሚ ኮሚቴ የናንተን ሪፖርት ባዳመጠበት ሰዓት ላይ ወደ መስክ ወጥቶ ከተመለከተው መረጃ ተነስቶ ጥሩ ነው ቴክኖሎጂ ግን ከጉምሩክ ኮሚሽን ጋር በኢንተርፌስ መገናኘት የሚገባቸው ባለድርሻ አካላት እንደነ መንገድ ትራንስፖርት ባለስልጣን የደረጃ መዳቢዎች የመሳሰሉት እሱ አለመገናኘታቸው በጣም ሊስተካከል ይገባል የሚል ኮሜንት ሰጥቷችሁ ነበር። ተስተካከለ ወይ? ፍተሻም ላይ ሌሎች አገልግሎት አሰጣጥም ላይ ቴክኖሎጂያችሁ ምን ደረጃ ደርሷል? ቴክኖሎጂ አጠቃቀማችን እንግዲህ ካስተምስ ውስጥ በጣም ብሮድ የሆኑ 3 ፕሮሲጀሮችን አይተን እሱን የተከተለ ቴክኖሎጂዎችን ኢቫሉዌት ለማድረግ ስለሚመቻቹ ለወደፊትም ዲቴይልም ለማየት እንዲመቻቹም ጭምር እሱን ሃይላይት ለማድረግ ብዬ ነው። አንደኛው የካስተምስ ሀገር ውስጥ እቃዎች ለማስገባትም ሆነ
ለማስወጣት ወይም ደግሞ ስሩ ትራንዚት የምንለው ወይም የኢትዮጵያን መተላለፊያ የሚያደርጉ እቃዎችን የምናስተናግድባቸው ስርዓቶች አሉ። አንደኛው ስርዓት የትራንዚት ስርዓት የምንለው ነው። የትራንዚት ስርዓታችን ሁለት መልክ ያለው ነው። አንደኛው በጆኒ ሞዳል የትራንስፖርት ስርዓት ወይም የትራንዚት ስርዓት ሀገር ውስጥ የሚገቡ እቃዎች ናቸው። ሁለተኛው ደግሞ በመልቲ ሞዳል የትራንስፖርት ስርዓት ወደ ሀገር የሚገቡ እቃዎች ናቸው። የውጭ እቃዎችን በተመሳሳይ ሂደት ይሄዳል ማለት ነው። በሁለቱም ሴናሪዮ ስለሚኖር መልቲ ሞዳልም ኤክስፖርት የምናደርጋቸው ወይም በዩኒ ሞዳልም ኤክስፖርት የምናደርጋቸው ይኖራሉ። እንግዲህ ይሄንን ስርዓት የትራንዚቱን ስርዓት ቁጥጥር የሚባለውን ከዛ ነው መጀመሪያ ያለብን አይደለም። የዩኒ ሞዳልን የቁጥጥር ስርዓት ስንመለከት ለምሳሌ ኤክስ የሚባል ሰው ከዚህ የሆነ እቃ አገር ውስጥ ለማስገባት ሲፈልግ የመጀመሪያውን ማስገባት የሚፈልጋቸውን እቃዎች ዝርዝር መረጃና ዋጋውን፣ ታሪፉን ወዘተ የምናገሩትን መረጃዎች በሙሉ አጠናክሮ ጉምሩክ ጋር ሰሚት ካደረገ በኋላ የትራንዚት ፈቃድ እንሰጠዋለን በዩኒ ሞዳል ስርዓት ማለት ነው። ስለዚህ በዛ ስርዓት እቃዎቹ ከጅቡቲ በመምጣት ሲጀምሩ እቃዎችን መቋጠር የምንጀምረው ከጅቡቲ ተነስቶ ነው ማለት ነው። በዚህ ደረጃ የባርኮዲንግ ስርዓት አለን። እንደገና ደግሞ የስካኒንግ ስርዓቶች አሉን። እነዚህ ኔትወርክ ናቸው። ከዚህ በላይ ደግሞ ዋናውን ሲስተሞቻችንን ገበርን የሚያደርጉ ደግሞ የኢትዮጵያ ከስተምስ ማኔጅመንት ሲስተም የሚባለው ነው። የኢትዮጵያ የጉምሩክ ስራ አመራር ስርዓት ብለን የምንጠራው በጣም ትልቅ የቴክኖሎጂ አቅማችን ነው። ይሄ ያለማጋነን ከለውጡ ወዲህ የከስተምስ ውስጥ ያሉ ቴክኖሎጂዎችን ወደ ተሻለ ደረጃ ለማሸጋገር ከወሰናቸው እርምጃዎች ውስጥ አንደኛው ስለሆነ በትራንዚት የሚመጡ እቃዎቻችን በዚሁ ቴክኖሎጂ ቁጥጥር የምናደርግባቸው ይሆናሉ። በዚህ ደረጃ በትራንዚት ላይ ይፈጸሙ የነበሩ በጣም በርካታ ማጭበርበሮችን በከፍተኛ ደረጃ መግታት የቻልንበት ሁኔታ አለ። በዩኒ ሞዳል የሚመጡ እቃዎች ከመነሻቸው ጀምሮ ያው በባህር ትራንስፖርትና ሎጂስቲክስ ድርጅት ስለሚመጡ ኢንፋክት ገና ኢትዮጵያ መግቢያ ላይ እቃዎቹ ሲደርሱ ከጅቡቲያውያን የተነሱ መረጃዎችን ጋላፊ ላይ ወይም ደግሞ ደወሌ ላይ ኢንኮድ እናደርጋቸዋለን። እንደ ኢንትሪ ፖይንት ስለምንወስዳቸው በዛ ደረጃ በመልቲ ሞዳል የሚመጡ እቃዎችንም ጭምር ቲ1 የሚባለውን የመንገድ ወረቀት አዘጋጅተንላቸው በኢትዮጵያ ከስተምስ ማኔጅመንት ሲስተም ላይ ይሄ ይመዘገብና በደረሱባቸው መተላለፊያ ወደ መዳረሻቸው እስከሚደርሱ ድረስ በየመተላለፊያዎቹ ቼክ እያደረግን መጨረሻ ላይ ግን በጉምሩክ መዳረሻ ቦታዎች ላይ እቃዎቹ በትክክል እየደረሱ ስለመሆናቸው የትራንዚት ቫሊዴሽን እንሰራለን። በዚህ ደረጃ ሲስተሙ በጣም አግዞናል። በጣም በፊት ማት የቅሸባ እና ብዙ አደጋዎች የነበሩበትን በከፍተኛ ደረጃ የተቆጣጠርንበት ሁኔታ አለ። አንዱ እሱ ነው። ሁለተኛ የኤክስፖርትን ባይ ዘ ወይ በብዙ መልክ አደጋውን የቀነስ ነው። አንዱ በዚህ ቴክኖሎጂ በመታገዝ ነው። ሶስተኛው እቃው ከደረሰ በኋላ ትራንዚት ቫሊዴሽን ከጨረሰ በኋላ ደግሞ አንተ ያነሳው የፍተሻ ጉዳይ ነው። እንግዲህ ፍተሻ በጣም ጥብቅ የሆነ ስታንዳርድ አለው። የዓለም አቀፍ ስታንዳርድ ነው። እቃዎች በሚደርሱበት ጊዜ የጉምሩክ ስነ ስርዓት ለመፈጸም የመጀመሪያው የሚገባቸውን ዌርሃውስ ላይ የሚደለደሉበት ስርዓት አለው። የዌርሃውሲንግ ስርዓቶች አሉ ከና ሙሉ ጥንቃቄዎቹ አሰራሮቹ ማለት ነው። በዚሁ የከስተምስ ማኔጅመንት ሲስተም በሚለው ስርዓት ውስጥ ማኔጅ የሚደረግበት ስርዓት ነው። እሱም ልክ የዌርሃውሲንግ ስርዓቱን በዚህ ደረጃ ማኔጅ ካደረግን በኋላ ደግሞ እቃዎቹ ዝርዝር ፍተሻ የሚያስፈልጋቸው ከሆኑ የሪስክ ማኔጅመንት የምንለው አለ ወይም የስጋት ስራ አመራር ፕሪንሲፕሎች አሉ። እነዛን ፕሪንሲፕሎች ተከትለን እቃዎቹ በ3-4 ካታጎሪ የሚመደቡ ይሆናሉ ማለት ነው። በጉምሩክ ካስቶዲ ውስጥ ፍተሻ የሚደረግባቸው ከሆኑ አንደኛው ዝርዝር ፍተሻ ወይም በቀይ ስጋት ደረጃ የሚባለውን እንወስድና እነዚህ ቀይ ስጋት ደረጃ የሚባሉ እቃዎች በባህሪያቸው አንደኛ የንግድ እቃዎች ናቸው አብዛኛዎቹ።
በዋጋ በታሪፍ በስሪት ሀገር በመለኪያ በመጠን በኳሊቲ በዋጋ በታሪፍ ለከፍተኛ ማጭበርበር ሊዳረጉ ይችላሉ የሚለውን ሲስተሙ የሪስክ ማኔጅመንት ሲስተሙ የራሱ ሲስተም ይጥልልናል ማለት ነው። 8 ክራይቴሪያዎች ይኖሩታል። ለምሳሌ የስጋት ስራ አመራር የምንለው የታሪፍ ዋጋን የስሪት ሀገርን ሲፒሲውን የካምፓኒውን ትራንዚተሩን የእቃውን አይነት መጠን ባህሪውን በሙሉ ካታጎራይዝ የሚያደርግልን ነው ማለት ነው ሲስተሙ የሪስክ ማኔጅመንት ሲስተም የምንለው ወይም የስጋት ስራ አመራር የምንለው ሲስተሙ በዚህ ደረጃ ይሄ እቃ ሬድ ነው ካለ ሬድ የሆኑ እቃዎች ወይም ቀይ የሆኑ እቃዎች በሙሉ ዝርዝር አካላዊ ፍተሻ የሚደረግባቸው ይሆናሉ ማለት ነው። በዚህ ደረጃ ባረግነው ቁጥጥር 33 ቢሊዮን ብር ለማትረፍ ችለናል። ባይዘው አንተ ነች በጣም ኦነስት ለምነግርህ ችግሩንም ስኬቱንም ኢኳሊ ነው የማወራው። ይሄ ባረግናቸው ከፍተኛ የሆነ የእቃው አካላዊ ፍተሻ በመካሄዱ ምክንያትና ቁጥጥር በመደረጉ ምክንያት 33 ቢሊዮን ብር